አሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በየላችሁበት ሰላማችሁ ብዝዝት ይበል። ዛሬ ቀኑ ሮብ ነው፣ ሜይ 21 2025። የሮብ የቀኑ ውሎ ምን ይመስላል የሚለውን ቀጥታ እነግራችኋለሁ። ዛሬ በኩዌት 1 ግራም 22 ካራት ወርቅ 33 ዲናር እየተሸጠ ይገኛል። 21 ካራት 30 ዲናር በመሸጥ ላይ ይገኛል። እንዲሁም 18 ካራት 24 ዲናር እየተሸጠ ይገኛል ማለት ነው። ይሄ ኩዌት ላይ ያለው የዛሬ የሮብ የቀን ውሎ የወርቅ ዋጋ ሲሆን ኳተር ላይ 1 ግራም 21 ካራት የባህሪን ወርቅ 340 ሪያል እየተሸጠ ይገኛል። 18 ካራት 293 ሪያል እየተሸጠ ይገኛል ማለት ነው። 22 ካራት 356 ሪያል እየተሸጠ ይገኛል። 24 ካራት 389 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች ጆርዳን ላይ 1 ግራም 21 ካራት የባህሬን ወርቅ 65 ዲናር እየተሸጠ ይገኛል ማለት ነው። በመቀጠል ኢማራት ወይንም ደግሞ ዱባይ ላይ ያለው የወርቅ ዋጋ 1 ግራም 24 ካራት ወርቅ 390 ድርሃም እየተሸጠ ይገኛል። 22 ካራት 358 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራት 341 ድርሃም እየተሸጠ ይገኛል። 18 ካራት 293 ድርሃም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ የዱባይ ወይንም ደግሞ የኢማራት የወርቅ ዋጋ ይሄንን ይመስላል። ቀጥታ ወደ ሳዑዲ አረቢያ ስነግራችሁ ጅዳ ላይ ዛሬ 1 ግራም 24 ካራት የባህሪን ወርቅ 400 ሪያል እየተሸጠ ይገኛል። 22 ካራት 369 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት 353 ሪያል እየተሸጠ ይገኛል። 18 ካራት 300 ሪያል እየተሸጠ ይገኛል ማለት ነው። ይህ እንግዲህ ከመስነእያና ከደሪባ ውጭ ያለው የወርቅ ዋጋ ነው ማለት ነው። ጅዳ ላይ ያለው የወርቅ ዋጋ የዛሬ የሮብ የቀን ውሎ ይህንን ይመስላል። መካ ላይ 1 ግራም 21 ካራት የባህሬን ወርቅ 356 ሪያል እየተሸጠ ይገኛል ማለት ነው። ከደሪባና ከመስነእያ ውጭ ያለው ማለት ነው። መዲና ላይ 1 ግራም 21 ካራት የባህሬን ወርቅ 360 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራት የባህሬን ወርቅ 354 ሪያል እየተሸጠ ይገኛል ማለት ነው። እንዳልኳቸው ነው ከመስነእያና ከደሪባ ውጭ ያለው የወርቅ ዋጋ ማለት ነው። ሪያድ ላይ 1 ግራም 24 ካራት ወርቅ 470 ሪያል እየተሸጠ ይገኛል። 22 ካራት 437 ሪያል እየተሸጠ ይገኛል። 21 ካራት 418 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራት 370 ሪያል እየተሸጠ ይገኛል። ይሄ በሪያድ ያለው የወርቅ ዋጋ ነው ማለት ነው። እዚህ ጋር አንድ ነገር ባላችሁ አንድ ሀገር ላይ ለምሳሌ ሳውዲ አረቢያ ላይ ሪያድ እና ጅዳ የወርቅ ዋጋ አለ። ወደ ሀገራችን ስንሄድ አዲስ አበባና ወሎ ደሴ ወይንም ደግሞ ባህር ዳር ሌሎች ከተማዎች ያሉ የወርቅ ዋጋዎች ሁሉም ቦታ ይለያያል ማለት ነው። ልክ ጅዛን እንዲሁም ደግሞ ሪያድ፣ ጅዳ፣ መካ እንደምንለው ሁሉም ቦታ ይለያያል ማለት ነው። ለምሳሌ ደሴ ላይ 15500 ሪያል ገብቷል 1 ግራም 21 ካራት የባህሬን ወርቅ ማለት ነው። አዲስ አበባ ብትሄዱ 17000 ምናምን ብር ነው። ሪያል አልኩ መሰል ይቅርታ። ደሴ ላይ 15500 ብር እየተሸጠ ይገኛል። አዲስ አበባ 17300፣ 17400፣ 17200 እንደ የቦታው ያኔ ይለያያል ማለት ነው። ስለዚህ ሪያድና ጅዳም በዚሁ ልክ ነው። ሪያድ ተወደደ ለምንድን ነው የምትሉ ልጆች ለእናንተ መልስ ነው ማለት ነው ሀባይብ። በመቀጠል እንግዲህ ጁዛን ላይ 1 ግራም 21 ካራት የባህሬን ወርቅ 349 ሪያል እየተሸጠ ይገኛል።
ይሄ በሳዑዲ አረቢያ ያለው የወርቅ ዋጋ ነው ማለት ነው። ዛሬ እንግዲህ በኳተር እና በሪያድ በጅዳ በመካና እንዲሁም ደግሞ በጦይፍ በመዲና ያለው የወርቅ ዋጋ በዱባይና በኩዌት ያለውን በጆርዳን ያለውን የወርቅ ዋጋ ነግሬያችኋለሁ። በሌላው ጋር ያለውን ደግሞ ኢንሻአላህ የምነግራችሁ ይሆናል። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ላይክ እና ሼር አድርጉት፣ አበረታቱኝ። እኔ ያው ታውቃላችሁ እንደ ሰው ፕራንክ እያልኩኝ አይደለም የምመጣው፣ ይጠቅማል ያልኩትን ለእናንተ እኔም ደግሞ ነገ የማላፍርበትን ነገር ነው እዚህ ጋር ይዤ የምመጣው። ስለዚህ አበረታቱኝ፣ እናንተም ትጠቀማላችሁ፣ እኔም እጠቀማለሁ። ተያይዘን ወደፊት አብረን እንጓዛለን። ሁላችሁንም እጅግ አድርጌ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ፣ እኔንም እናንተንም አላህ ይጠብቀን።